ታይም አይታችኋል ቪክተም መጫወት ትፈልጋለች ቪክተም መጫወት ትፈልጋለች ልጄ ላይ ምን ላይ የሚደረሰው ይሄ ነው ትላለች አይገባሽም ወይ አንቺ ሴት አይደለሽም ወይ እንዳባትሽ እኔም ተነፍቼ ልጆች እኮ መውለድ ወይም ደግሞ መነፋት ፈልጋለሁ ቃል በቃል ያልሻት እኔ አሁን ምን ሰነፍ ይሆንኩ መጣው ቪዲዮዎች አጠገቤ ያሉ እንደዚህ ፈልጎ ማውጣት ራሱ ሰነፈው ታምራት ቴንኪው እሺ እዝጋዩት ማን ጊፍት እንደሰጠኝ ልቃሚ ቴንኪው እንዳለ ቪዲዮዎች 7 አመት እግዚአብሔር ወይ ኮምፒውተር ላይ ይሄ ቴሌፎን የተሰነጣጠቀው እንደዚህ ጆኒ ናጆዬ የምን አባትህ እጭ ናጆዬ ናግባ ናጆዬ ነው የምፈልገው ናጆዬ ና የኛ ድንቡሽቡሽ ናግባ ከጆዬ ጋር ነው ጊዜማ እንደውም ዛሬ ቀዳሜ ማርፋ ነው ምንለው እግዚአብሔር ይወዳበት የታል ጆዬን ስጠብቅ ናጆ ና ሸበላ ና አካሲቦ ያ ጆ ተቀበል እግዚአብሔርን ተቀበል የውነት በጣም ስንናፍቅ የውነት ያቆፍጠን ያለው ጀነን ያለው ንግግር ራሱ ናፍቆናል ሲሪየስ ወንድነት ሁላ የጠፋ ያለ ነው ጆዬ ሰላም ነህ አሎልሽ እንዴንሽ ጆዬ ግን እንደዚህ ይጠፋል ከቲክቶክ ስራ ላይ ነኝ ሙሽ በትንሽ ከአንድ ሰዓት በኋላ ምናምን ገባል ስራ ላይ ሆኜ ነው እየሳኩ እያየሁሽ ነውና እመለሳለሁ ከመሄድ በፊት ግን ኢትዮጵያ ነህ አሜሪካ እኔ ስራ ላይ አሜሪካ ነኝ ስራ ነኝ ቆየው ከተመለስኩ እንደምንም ብለህ ግባሽ ጆ ጠብቃለሁ በጣም እገባለሁ እመጣለሁ እመለሳለሁ እንደመጣ እንዳንድ ጻፍ ኤኒ ታይም ትገባለህ እሺ እና ቴንክ ዩ አይ ላይክ this man የሆነት ድንቡሽቡሽ ያለ ያልታወቀለት ቴንክ ዩ አካሲዱብኝ ትላለህ ጆዬ እንዴት እንደምከፈለት ነው ማውቀው ያ ጆ ሲመጣ እኔ ዞር ካልኩ እንኳን አስታውሱኝ እሺ አስታውሱኝ ማለት እንዴ ጆ በገባ በሉ ችግር የለውም የነሱ ስራ እንደዚህ ነው ፓርክ ማድረግ አለባቸው ምን ማድረግ አለባቸው የሆነ ትራፊክ ለምን ይቀጣዋል ወንድማችንን በሰው ሀገር ለምን ይጎሳቆላል አላማ ያለው ልጅ ነው ወንድማችን አላማ አለው አላማው ለራሱና ለቤተሰቡ መኖር የሱ አላማ ለሴቶና ለምን ለመኖር አይደለም እንዴ የሆነት ጆንማ የሱ ማናጀሩ ነው የሆነ ስፈልግ አትክፈለኝ እሺ ጆ የሆነ እየሰማኩና አትክፈለኝ በብድር ማናጀር ነው ያ በብድር ማናጀር ነው እንጀምረው እንደ ጂጂን ጉዳይ ከሚቋረጥ ዝም ብለን ሌላ ነገር እንቀባጠር እስከዛው ሌላ ነገር እንቀባጠር አረ እስከዛው ተብተብ አድርጎ ኮፒ ሊንክ የሆነ ነገር አጠር ያጠራ አጀንዳ ያሰጡኝ የዚችን እንትናን ቪዲዮን እየተነተንኩ ነው እነግራችኋለሁ ለመጣላት ምናምን አለ እውነተኛውን ታሪክ ማለት ነው እግዚአብሔር እንዴ እኔ ጋር አለ እንዴ ዶሴያቸው ያለው እነዚህ ያ የሆነት ሌላ ነገር ሰንሻይን ስነ ስርዓት ለምን ነው ተይና ትተይ የምትይ ለምንድን ሌላ ወሬ ትሰጪኛለሽ ስጪኝ እሺ ሌላ ወሬ የሆነት እንዴ ትናንት እንዴት ስሰድበኝ ነበር እናንተ የሚወዳችሁ የሚያፈቅራችሁ ሰው የለም እኔ እንደ ጥባጥቤ የምጫወትባቸው ወንዶች አለ ምክንያቱም ቆንጆ ስለሆንኩ ስትለኛል ነበር እኔን እየሰደበችኝ ሁለት ወንድ የምትለው ማንን ሁለት ወንድ የምትል ዛሴት ቢያንስ እኔ አንዱን ነፃ አውጣለሁ ልክ ፋኒን ነፃ እንዳወጣሁት እኔ ጆንን ነፃ አውጣለሁ እስቲ ከቃሌ ዘነፍ ይበል ጆኒ የሆነት እስቲ ይታያል አንዱ መነጽር እንኳን አልሆነ ብሎ በምላሱ እንደዚህ ያለ የሚይዝ ሰውዬ እስቲ አሜሪካ ስራው እንደሚመጣ እናያለን ጣጣውን የጨረሰ ስራ የለመደ ሲስተም የገባው ላይ እሷ ታላግጣለች ችግር የለው ጆዬ we are here
ቱ ትላለች እንትናይ ናሚኮ ፎር ዩ ያለች ነው ለ40 ቀን እርጉዝ ሴት መቃብሯ ክፍት ነው ሲም ካርድ ለራሷ ቆፍራ ከመጣች ነው ምን አገባኝ ማንም ይቆፍርላ ስራም ያጣ ተቆፈረላ ውጭ ሀገር ላይ ማን ነው መቃብር የሚቆፍረው ጋይስ ወይት ቡን ብለት እንትን ትላል ወይንም ወደ ሀገር ቤት ይላካል የሷ ሬሳ የሚጠብቅ ጉርጓድ አለ እንዴ ውጭ ሀገር ላይ ደግሞ ማን ነው የሷን አስክሬን ደግሞ እንጀራ እየተቀጠቀ ሲበላ ይኖረን አስክሬን ቁጭ ብሎ የሚጠብቅ አፈር ያለ እከካ ሄዳ እንትኖችን ተሸውድኛና አይደል የውነት እሺ ትላንትና በአዝማሪ አይታችሁ ያንን የአዝማሪ ላኩልኝ ጋይስ ጆንን ስታሰድቡ አይታችኋል በፖል በአዝማሪ ተቀበል ይያለች አንተን ከፍንከፍ አንተ ድፍድፉ ምን ነበር ግጥሙ እንዴት ነበር ላኩት በእናታችሁስተዛው ደስ እንትና ጆን ስለሚዘጋጅ ዶክተር እህቷ ደግሞ አንዳለች እቺ ሂዊ የሚሏት ትንሿ ትሻላለች ያልኩት የኔ እህት ነገር እንደዚህ የሚከርባት ህይወቷን ስለቀጠለችና ለምን ደስተኛ ሆነች ነው ቆንጆ ስለሆነችና ለምን ሌላ ወንድ ያዘች ብለው ነው እንደዚህ የሚቃጠሉባት ትላለች ሂዊ ወንድ እንኳን ሁሌም መንገደኛ ነው ያንቺን ባል ዛሬ ከደወልኩለት እርግጠኛ ነኝ አይ ላቭ ዩ ቱ ነው የሚለኝ ልንገርሽ I love you too እንኳን የማማ አይነት ክፍት አፉ አይደል እንኳን እሱ አይነት ክፍት አፉ አይደል ገብቶሻል ዲያስፖራ ስትሆኚ ደግሞ ሁሉ ሰው ይከተልሻል ሁሉ ሰው አፍቃሪሽ ነው ልጅ ሆነሽ ይወድሽ ነበር በጣም ለትዳር ሲመኝሽ ነበር ምናም ሁሉም የሚያወራልሽ ታሪክ አለ ገብቶሻል ያ አንድ ወርና አንድ 15 እስከምትቆይ ድረስ የተለየ ከለር ይኖርሻል ከዛ በኋላ አንድ አይነት ዱቄታም ነው የምትመስለው we know this ያ ሴታለች የታል የሆነስ ያት እስቲ የሆነ ሰው ብሎክ ላረግ ነው ቆይ እኔ አረጋችኋለሁ አረ ቆይ አንድ ሰዓት ይምላ አንድ ሰዓት ውስጥ የሚሞላ ብዙ ነገር አልናገረም ግን ያንን አዝማሪ ቤት ትላንትና አዝማሪ ቤት ነው የሚባለው ጋይስ እኔ ስድብ የቀረቃል የሚመስለኝ ይሄ ክራር ቤት ሄደው ሲናገሩ የነበሩትን እሱ ላኩልኝ ግጥሙ ላይ ተደግፈን አንድ ነገር እንናገራለን ያ እኔ ግን ለዚህ ለያዘችው ሰውዬ ራሱ ለ15 ቀንም ቢሆን ለቴካዊው ሰውዬ ራሱ ጊዜ ሰጠውም ግን ጎሚስታ ማሜ ማለት ነው ለ15 ቀን እንኳን ጊዜ ያሰጠው ጋይስ አንድ ቀን ጠዋት ከንጋቱ ለምን ማታ ከምሽቱ ክለብ ገቡ ካሜራው እንደዚህ ተቀመጠ ገና ስገባ ሰላም ብላን ነበር የገባችው ጤና ይስጥልኝ ልክ እንደኔ የለም ጤና ይስጥልኝ እንደናችሁ ብዬ ተነፉ ብዬ ባለፈው አልወጣው ዛሬም ልወጣ እችላለሁ ጠጣ እችላለሁ ትንሽ ጆኒ ያውራና ከዛ በኋላ ጠጣለሁ ከዛ ሻሮን ቴንክ ዩ ጋይስ እንደውም የሆነ ሰውዬ እዛው መጠጥ ቤት ጉበት ልጋብዛችሁ አላችሁ አሁን ከዚህ ጠጥታችሁ ከሄዳችሁ በኋላ ስለማትነሱ ሆቴላችሁ ደግሞ መኪናንተ ስለሆነ መኪና ሚዛችሁ ቤር በዚህ ስሜት ስለሚከብድ እዚሁ አንግታችሁ አላችሁ ጉበት ለምን አልጋብዛችሁም ሲል ጉበት ጥበቃ አነጉ ጋይስ ጉበት ጥበቃ ጉበት እንደዚህ እዚህ ጋር ያለ ጉበትን ጥበቃ አነጉ መጠጥ ቤት እንዲህ ብለው የገቡ እንዲህ ተጨብጭቦላቸው ወጡ ልትወጡ ትችላላችሁ ተብሎ አጨብጭበው ገብተው ተጨብጭቦላቸው ወጡ ጉበት ፍለግ ጉበት ጥበቃ ጋይስ ባለበት ሆቴል ኡበር ልከው ጉበታቸውን አይወስዱም እንዴ ጉበት እንደዚህ ውድ ነው እንዴ እሷ አንድ ቦታ ዝጋ ቁጭ ብላ እንዲህ ማለት ጀመረች ፖሎ አምፖሎ የሚባል ሰውዬ ደግሞ ለብቻው ቁጭ ብሎ ቴሌፎን እንደዚህ በ15 ቀን እንደዚህ ተደባበራችሁ
15 ወራት አብራችሁ ስትከርሙ ምን ልትሆኑ ማይኩሽ ያንቺ ላይቭ መግባት ጆንን ለማሳየትና እኛን ለማሳየት ብቻ ነው። ምንም ፍቅር አይደለም። ስሜት እንኳን የላችሁ ውሸታሞች ናችሁ። ቶርቶርቶአሞች ገና መጠጥ ተቀርቶ ከመምጣቱ በፊት ካሜራ እንደዚህ ያስቀምጣ ኢንጆይ ዩር ላይፍ ኢንጆይ ስትሉላ ከዛ ጀንጀይ ብላ ወጣች። ከዛም በዛ በጀንጀይ ማል አንዱ መጣና ግቦት በልታችሁ ትሄዳላችሁ ሊጋብዛችሁ አለ። ከዛ ከሄዳችሁ ደግሞ መመለሱን ከባድ ነውና እዚሁን ለምን አትሆኑም ሲነጋ ጋብዛችኋል። እግዚአብሔር ጉበት ጥበቃ ቁጭ አለ። እሱም ቴሌፎን ይጎረጉራል እንደዚህ። እሷ ከኛ ጋር ሳለፈች። ሰው ጋይስ በስካር በምን እንኳን ሄዶ ሳማረግም መደባበስ የለም። አይ ላቭ ዩ ቱ አንጀት የለም እንዴ? ልትለያይ አይደል እንዴ? 15 ቀን ወይ 20 ቀን ብቻ አለ እንዴ ያለ ጊዜ? በ15 ቀን እንዴት ነው መቼ ትርፎ ነው ምናምን ነገር ነው። ስገባ ደግሞ ጠንብሳል ሰክራል። በምልክት ቀዳዳ እየፈለገ መሸጎር ነው። መቼ ሜቱ ጋር እንደሆነም አይተዋወቁ። የእውነት በምልክት ምን ጆሮም ቢሸግር ይችላል እኮ ዊዶ ነው ዋታፈነ እኮ ኢን ዚስ ጄኔሬሽን ገብቶቻል። ጆሮም ያልተገኘ ቀዳዳውስ መወተፍ ነው ዘመኑ እና ምን የተወተፈ ጧት ምን እንዴት እንደሚላቀቁ አላህ አለም ችግር የለው። ገብቶቻል አላህ አለም። ከዛ ደግሞ ትንሽ ይመሻል፣ ቁርስ ሊበሉ ወይ እራት ሊበሉ ይወጣሉ። ከዛ መጠጥ ቤት ይገናኛሉ። ከዛ አሁንም ካሜራ ታስቀምጣለች። ከዛ በኋላ ተጓተው ውበር ይዟቸው ሄዳል። ዚስ ኢዝ ላይፍ። ይሄ ነው ናፍቆት፣ ይሄ ነው ፍቅር። ሃይ ትኬቱ እንኳን አይቆጭሽም እንዴ? ምትኖሪው ለኛ ነው እንዴ? ለኛ ጆን ጠልታሽው የለ እንዴ? ምንድነው ታዲያ? ምን ነው ታዲያ ካላየኸኝ የምትይው? ምን አደከመሽ? ምታስቀኝበት ወንድ ሌላ የለም? ሂንጅሩ አሜሪካ ላይ የለም? ይዘሽለት የርሹ አፍንጫ እንትን መነጽር ራሱ የሞተረኛ ነው የሚመስል። ምን ያህል እንዳልተግባባችሁና እንዳልተዋወቃችሁ የሚታወቀው አፍንጫውን እንኳን አታውቅም። ልኩ አታውቅም። አፍንጫው ላይ መነጽር አልቀመጥ ብሎ በምላሱ 10 ጊዜ እንደዚህ ቀና ያደርጋል። መነጽሩን አይታችሁታል? ያደርጋል እንደዚህ። እኔማ ነፍጡን እየላሰውላ ነበር የመሰለኝ። ከዛ በኋላ ስረዳ ለካ መነጽሩን ነው። መነጽር ይሄ ስነስርዓት ያልሽ እናቴትም እሷ በሄለን ለቅሶ ብላ ሻምፓይ በትና እንዳለ እንደ ሳቀችው እግዚአብሔር ስትመጣ እንድታለቅስ ነው ማረጋት። እኔ ከፈላታለሁ ማሚ መከፈላት በስድብ እኮ አይደለም። የሷን ሪል ላይፍ ሆነ አምጥቼ ቁጭ ነው ማረክላት። ፖል ራሱ የሷ ማንነትን ሰምቶ ሂጂ ወደዛ እንዳትደውይልኝ ብሎ እንዲቦልካት ነው ማረጋት። እንዳትነካክኝ አንቺ ራሱ ሂዊ የምትበል መንጥሬ እንዳላወጣሽ ከነሱ ቤት ትንሽ አራድዬ የምትመስልኝ አንቺ ልጅ ብትይ ካንቺ ቤት ከናንተ ቤት እሺ። በነገራችን ላይ ሂዊ ማሜ ትቀናብሻለች ልንገርሽ ብዬ። ማሜ በጣም ነው የምትቀናብሽ። አንቺ የተማርሽ ነሽ፣ ትንሽ አራዳም ነሽ ማለት ለእርድናም ቅርብ የሆነ ፊት አለሽ። እንደሷ ግግማ ያለ አይደለም። ብዙ ጊዜ አይተሻል። ቶፒኮች እንኳን ስታወሩ ትከራከርሻለች። ቦልካት ሁላ ይላታል። አይ ክላል እንትናነቷ ይመጣል። ገርዳሜ ሲባል ወደ ሌላ ነገር እንዳትወስጂ። ለእርድናም ሆነ ለአሪፍነት ለፋራነት በጣም ቅርብ የሆነ ለእርድና ሩቅ የሆነ ፊት ማለት ነው። እሺ ማንነት ማለት ነው። ሌላ ነገር ወደ ዘር ወደ ሃይማኖት ወደ ጂኒ ከወሰዳችሁ ተነፉ። እኔም ናገባኝ። ገርዳሜነት ዘር የለውም። እሺ ገርዳሜነት ዝም ብለህ የራስህ ጸባይ ብቻ ነው፣ ሌላ ነገር አይደል። ወደዛም ከርሽ ብዙ ነገር እንዳልጎለጎልልሽ ያው እኔ የምናገረው ማሜ ዙሪያ ላይ ስለሷ በግነት ላይ መማርን የመናገር አቅም የላት እናቴ ትሙት። ይው መማር ላይሽም ክብሯ በስማ አውዝ ብላ ምን ሸይጣን ነው የሚያስብል። ኢትዮጵያ ገባይ ሲባል ሰይፉ ተራርጦ ነው ያገኛት። ሰይፉ ኢንተርቪው ላይ ያረጋት ተራርጦ ነው ያገኛት በክብር። ጣይቱ መስላ ኢንተርቪው ሰጣይ ተሻል ማሜ ሴት ነው ያለችው ቡና ቤት። ወይኔ የእናንተና ሀገር ያንዲት ሁሁ ትላለች ዝም ብላ እከካ ምንም ሳይገባት። እስቲ ጎንደር ሄዳለች። አሁን
ሄዳለች ጎንደር አዘዞ ሄዳለች የተወለደችበት እከካም ነፍጣ ያሳደጋትን ካምፕ እንኳን ዞር ብላ አላየች። የጎንደር ልጅ ላይ ያዘዞ ልጅ ያዘዞ የካምፕ ልጅ ናት። ካምፕ ውስጥ ተወልዳ ያደጋችሁ ናችሁ። ምን አባታችሁ እኔ አላውቅም ስለና አብርሃም አላውቅም ስለ አባታችሁ መልክ እንዳሰሩ እኛ ምን አገባን? የፈለገ ብትሆን ባህሪያችሁ ነው ከሰው እንዲያወራባችሁ ያደረገው እንጂ ከየትም መጣ ምን አገባን? ስለ ሀገሯ አሁን እኛ ያንተን ልትላ ምን አዘዞን እንኳን ሄዳት ጎበኝም ታዲያስ የተወለደችበት ሶፍት የለም ሲባል በቅጠል ቂጧን ስጠርግበት የነበረውን ቀይ እንኳን ሄዳ ለምንድን ነው ያላየችው? ኤደን ቴንክ ዩ የኔ ኤዱ ገብቶሻል? መልክ እንዳሰሩ እዚህ አጋሰስ እሷ ብዙ መስዋዕት የምትከፍለው ለፖል ወይ ለጆን ነው። ጆን ደግሞ አሁን አንቅሮ ተፍቷታል። እኔ ያለውለት ለጆን በእህትነት ማናጀር ሆነ። እስቲ አንድ ሰው ታልፉትና ትናገሩታላችሁ። ልቃሚ እናንተ መደበሪያ አይደለም። ይሄን የመሰለ ሸበላ ከጆን እርድና የምትካፈል መስሏት ነው የአዲስ አበባ ልጆች ብቻ ነው የምትለቃቅመው። አይታችኋት? የአዲስ አበባ ልጅ ብቻ ነው የምታሳድደው። እርድና በወሲብ የሚተላለፍ ነው የመሰላት። አይተላለፍ እንደዛ አይተላለፍ ማለት ስለ እርድና የሚተላለፍበት መንገድ ከፈለጋችሁ በቴሌቪዥን፣ በሬዲዮ፣ በስልክ አንዳንዴ በኤንቨሎፕ ነው የሚተላለፍ። በወሲብ አይተላለፍ ያ እኔም በማዳመጥ የሚተላለፍ እርድን ይሁን ጆኒ አንድ ሰዓት በኋላ ይመጣ ይለን ይሁን እንትና ስራ ፓርክ ምናምን ማድረግ አለባቸው። ያ ይመጣል። ከጆን ጋር ነው እንደውም ዛሬ ቅዳሜ የምናሳልፈው። ጭራሽ እኔ ላይ ይሄ ለለክሶ የኛ ሐቅ ቆጣን ያለችው አንቺም እኔ ላይ ሐቅ ኖሮሽ ማለት ነው። እግዚአብሔርን በስቲ እኔ ላይ አንቺ ሐቅ ኖሮሽ እውነት መቼ እንደበቁኝ ታውቃላችሁ? መቼ እንደተደባበሩ መደባበር አለም ምንም ነገር ሪሌሽን መሃላቸው እንደሌለ የምታውቁት የእውነትም እንዳለው ጋርዷ እንደሆነ የገባኝ መቼ ነው? ትናንት ወዲያ ነው። መቼ ነው? ላይቭ ላይ ገቡ፣ ቪዲዮ አስቀመጠች። ገና ስገባ መጠጥ ቤት ሲገቡ እስከሚወጡ ድረስ ጋይስ ከኛ ጋር እያወራች ጭራሽ አንዱ ጉበት ጋብዛችኋለሁ ጠዋት ላይ ነው ግን ያው ጉበት የሚኖረውና ከሄዳችሁ ስለማትነሱ ወይም ስለማትኖሩ ለምን እዚሁ አታነጉም ማለት የኡነስ ማምዬ እግዚአብሔርን። ከዛ ጉበት ጥበቃ ደግሞ አነጉ። ብርሃን ታየ እንደዚህ በእንትን ቡና ቤት ውስጥ ጭላጭል መብራቱ ላጠፋ ቀይ ሆና በመብራት ስናት የነበረችው ጥቁር ሆነች። ጸይብ ቡቺን መሰለች። ቡቺ አፈሙዟን መሰለች። ትንሽ ብቻ አንገቷ ብቻ ረዘም ይላል እንጂ አፈሙዝ ቡቺ 14 ሜትር ገመድ ተሸክማ እሷን ነው የምትመስለው። ጸጉሯ እንደዚህ ወርዶ ማለት ነው። 14 ሜትር ገመድ እንደዚህ ተሸክማ ይመስላል ጸጉሩ። ይሄ የለም እንደዚህ ጥምዝምዝ ያለው የለም የኤሌክትሪክ ገመዱ ለልማት እሱ ይመስላልና እኔ ምን አገባኝ ብዬ አለፍኩት። ከዛ ጉበት ጥበቃ ይሄን ነገር ሲያደርጉ ሳይ እናቴ ትመሳኩኝ። ጋይስ ጉበት ይሄን ያህል በጣም ነሰሰሪ ከሆነ እሷን ጉበቱን ፈልጋ እንኳን አልነበረም። ረጅም ሰዓት ላይቭ ላይ መቀመጡን ፈልጋው ነው እኛን ለማሳየት። አትናፉም እንደ ጎሚስት አትናፉ። ለምን ዋና አላማችሁ መናፋት አይደል እንዴ? መናፋት ወይ ሞት ነው የእናንተ መፈክር ራይት። አትናፉ። ያለሽ ቀን 15 ቀን ብቻ አይደል እንዴ? በላይቭ ላይ ጨርሰሽ መቼ ነው ታዲያ ላይቭ እንደገና ስመጭም ላይቭ ትገቢ የለን? ገና ሁለት በግ ትገዘግዥብን የለ እንዴ? አንዴ ጨጓራ አንዴ ድሎት ያለሽ
አንዴ መረቅት ያለሽ አውዝ ቢላም ለሸይጣን ስንት ኪሎ በርበሬ ይዤ መጣሁ ብለሽ ደግሞ ገና እንደዚህ በትነሽ ታሳይናለሽ። ሽሮት ያለሽ ደግሞ እንደገና የፖል እናት የላከችልኝ ጨጨብሳ ብለሽ ደግሞ ፊታችን ተሰባብሪዋለሽ። ምንም የፖል እናት አታውቅሽ። የፖል እናት እንኳን አንቺን አይደለም 40 ቮልት መብራት እንኳን ማየት አይችሉም። አይናቸው ደንዝዟል። ርጅና ፊታቸው ተጋፍጦ ማለት ነው። እንኳን አንቺን ሊያውቁሽ ስንት ቮልት እየበራ እንደሆነ እንኳን አያውቁ። መልክ እንዳሰሪ ማሜ ለኛ ስትይ ነው እንዴች ምድር ላይ የምትኖሪው? ሪሌሽኑ ያንቺ ነው አይደል? ቂጡ ያንቺ፣ ልቡ ያንቺ፣ ራይት ብሩ ያንቺ። ለምን ነው ልታስረጅን እንደዚህ የምትሮጩ? ከጆን ጋር ያለያየሽ ምን ነው? ጆን ምን ነበር ያለሽ? እያንዳንዱ ምንፈሳውን ምናራውን ሁላ ሚዲያ ላይ መታየት አለበት። እኔ ፕራይቬሲ ይፈልጋለሁ ብሎሻል። ያ ነገር እንኳን አያስተምርሽም። ምን አይነት ደነዝ ብትሆኚ? አንድ ሰው ከቤት ሲወጣ የመታው እንቅፋት ሲመለስም ከመታው እንቅፋቱ ሳይሆን ለአንቺ እንቅፋት የሆነው አንቺ ነሽ ለእንቅፋቱ እንቅፋት ይሆንሽ። ይሄን ታውቂያለሽ? ሰው ሳያውቅ እንቅፋት ሲወጣ ሊመታው ይችላል። ሲመለስም ያ እንቅፋት ከመታው አንቺ ነሽ እንቅፋቱ ለእንቅፋት እንጂ እንቅፋቱ ለአንቺ እንቅፋት አይደለም። ገብቶሻል? ያ መሰናክል ገጠሙኝ የምትይውላ አንቺ ነሽ ለመሰናክሉ መሰናክል እንጂ መሰናክል ገጥሞሽ አያውቅ። ምክንያቱም የገጠመሽ መሰናክሎች ካላስተማሩሽ አለቱላ አለክ ንፍጣ ጀዝባ ስለሆንሽ ነው ኮሜንት ሲሰጥሽ የማይገባሽ። ስንት ብር ከፍለሽ ማታገኙ ምክር ነው እየሰጠሁሽ ያለው። የኛ ጊዜ አትሰጠንም አለሽ። ወሲብ እንኳን ስታረጊ አልዘጋም ብለሽ አልዘጋም ብለሽ ሰው ሳዘጊ ስጨርሽ ቪዲዮኛ ጋለ ሚዲያ ላይ ይኸው ቲክቶክ አልዘጋም ብላችሁ ሰርች አድርጉ ይመጣል። አልዘጋም ስትሉ ሰርች ስታርጉ ቲክቶክ የሚመጣው የሷ ድምጽ ነው። መጀመሪያ አልዘጋም ስትሉ የሚመጣው የሷ ድምጽ። ወንድ ልጅ የራሱ ሰዓት እኮ ይፈልጋል። የራሱ ፕራይቬሲ ይፈልጋል። ሪሌ ትክክለኛ ህይወት የተመሰረተበት ልጆች የተፈጠሩበት ህይወት ማለት እኮ ሲሪየስ ነው። ጊዜ የለም ሁሉ ነገር። ቅቤ ስትውጪ እዚሁ ላይቭ ላይ ነሽ፣ ቅቤ ስትጠጪ እዚሁ ነሽ፣ ስትቀቢ እዚሁ ነሽ፣ ባርኮንዬ ስትይ እዚሁ ነሽ፣ በለኮናዬ ስትይ እዚሁ ነሽ። what the hell is this? ሰው እኮ ያ ባለቤት አጠገብ በሌለ ሰዓት ይገባል ላይቭ ላይ ችግር የለውም እየሰራ ምናምን በዛው ያሰራራኛል ይላል። ልክ ባለቤት ሊመጣ አካባቢ ባንቺ እድሜ ስለሆነ ነው የምትንቂያቸው። ልታከብራቸው ከፈለግሽ ወይም ካንቺ እድሜ ትልቅ ከሆኑ ሰዎች ጋር ለምን ሪሌሽን አትጀምሪ? ለምን አትጀምሪ? ከሹገር ማሚዎች ጋር ባቢ ነው የሚባሉት ባቢ ጋር ለምን አትጀምሪም? ዳዲዎች ጋር ለምን? ካንቺ እኩል እድሜ መሆናቸውን የሚያስንቅሽና ምን አባታቸው የሚያስብልሽ ከሆነ ከሹገር ዳዲ ጋር ሪሌሽን መጀመር። ምክንያቱም ሪሌሽን ሳትጀምሪ መኖር ማትቺ ሱሰኛ ሰው ስለሆንሽ። ገብቶሻል? ያ ከጀመርሽ ደግሞ ከስራ ሊመጡ አካባቢ የለም ቀኑ ሙሉ ተፍ ብለሻል ምን ብለሻል። ልክ ከገቡ በኋላም ራሱ በቃ ደና ሆኑ አሁን የራሴ ታይም ነው ብለሽ ወጣት ስትነፊም ታሰሚያለሽ፣ ከተነፋሽም በኋላ ታሰሚያለሽ፣ ስትታጠቢም ስትጠጪም ምን ስትይም ይሄ ግልጽነት አለም ክፍታፍነት እኔም በጣም ግልጽ ነኝ ብዬ ነው የማስበው። ኖት ላይክ ዚስ። አንዳንድ ጊዜ ግልጽነትን ልታሳይ የምታበራው መብራት አንተ መደበቅህን እንደማሳየት የተደበክበትን ቦታ ራይክ ላይ እንደማብራት። ደግሞ አንቺ እንደኛ ሲንግል ሆነሽ የመኖር አቅሙ የለሽም። እንዳየሽ ግዴታ ወንድ ያስፈልግሻል። ወንድ የሚያስፈልግሽ ከሆነ ወንድ ልጅ አነሰም በዛም ክብር ይፈልጋል። ሳታከብሪያቸው ምን አባሽ እንዲያደርጉልሽ ነው የምትፈልግ? የእውነት ጆንዬ በእናት እንደምንም ብለህ ግባ። እኔ ምንም ክፉ እንድትናገር አልፈልግም። ያለው ነገር ሰላም ነው ወይ ምናምን ብቻ ነው። አንተ ባለበት ምንም ነገር አልናገር። እግዚአብሔር
የእውነት አልናገር ሰላም ብቻ መሆነ ነገር ያወጣ እሺ ደህና ነው ወይ ለም በጣም አሳስቦናል እሺ ጆ የእውነት አሳስቦናል እቺም ብቻ ነው ከዛ ችግር የለውም እኔ ለምናገረው አንተ ኃላፊነት አትወስድ ለምን እንደ አንድ ማናጀር ደህንነት ጤንነት ያሳስበኛል ይሁን እንዴ ጆን እኮ 2 ቀን ነው 1 ቀን ነው ላይቭ ላይ ሆኖ ያሳየን የነበረው ለዛም እንደዚህ እየተመነሸነሸ እንኳን አላሳየንም እሷስ እንዴ ከጫፍ እስከ ጫፍ መሰማት አለበት እንጂ መታወቅ አለበት አንድ ቀን ነው ሆቴል ገብቶ ከፍቶ አሳይቶ ያ ሁላ 40 ቀን ሀዘን የተቀመጠ ጌም ማን አሸነፈ ማን ነው ሲያሸንፈው ጋይስ ምን አውቃል የመርሳት ችግር ገጥሞ ጋይስ ስንት ሰዓት ላይ ነበር ጆን የመጣው ስንት ሰዓት ላይ ነበር ሲያለን 1 ሰዓት ሞላ ሲሞላ ነገሩት ጥሩት ጆንን ጥሩት ላይቭ ላይ ና ችግር የለው ጆን ዝም ብላ አንዳንድ ጻፍ አንተ ስገባ ዝም ብለ ሰላም እኔ ለሌላ ነገር አይደል እንዴት ነው ያለው ነገር እንዴት ነው ኢትዮጵያ እንዴት ነበረች እንዴት እንደጠበካ ታገኛት ምናምን ነገር ብቻ ዶንት ወሪ አባውት አናዘር እንዴ ቃሉ እግዚአብሔርን ካለ አለ ነው እኮ ጆን እኮ ካለ አለ ካልፈለገ ነው የሚለው እኮ አይታችሁታል ባህሪው እንደዛ ነው እኮ ያ ጅማጅርተቲ ከረደደ ያ ሰላም ናቸው ወይ እንዴት ነው ስትመለስ አሜሪካ እንዴት ጠበቀች ምናምን እንደዛ ነገር ብቻ ነው እንጂ ሌላ ነገርማ እኛ እንደ አንድ ሚዲያ እንደታዛቢ የራሳችንን መንገድ እናወራለን እንዴ ማውራት እንዳለብን ማንም ሰው አይነግረን ዛሴት አንድ ሰው ማሽላ እንትን ላይ ካሰጣ ዶሮ ሊጭሮ ይችላል ፀሐይ ሊነካ ይችላል ዝናብ ሊመታው ይችላል ዛሴት ያ እና ደቂቃ ስንት ደቂቃ ቀረው ጆን 1 ሰዓት ነው ያለኝ ስንት ደቂቃ ነው የቀረው ሰዓቱን ነገር እኔ እኮ ከመጠጣ ሰክራን ያዳመጠችኝ እንዳይለኝ ሳልጠጣ ለሶስ ለምጠብቀው ችግር የለም ይደርሳል የኛ መጠጣት ዛሬ ቅዳሜ ነው ጠጣለሁ ብዬ ነበር እጠጣታለሁ ግን ቆይ ጆንን በንጹህ አይምሮ ይላናክረው መጠጣት ማለት መቆሸሽ ማለት አይደለም ቢሆንም ለክብር አረጋይስ ተባርጉ ጌም ላይ የሌላችሁ ሰዎች እኔ ከፍቅረ ሲዝም ጋር ጌም ስጫወት አደፈጣችሁና ወመጣችሁ ትዝብት ነው ትርፍ እግዚአብሔር ሆነም ቀረም ግን እድሜ ለነ ጃጉር ለነ አሞራይ ለነ ሊሊ ለነ በጸሎት ለነ ታዴል የሆነት እንዳሸንፍ አረጋችሁኝ ቴንኪው የሆነት ለነ ሾኮዬ